አሁን ደግሞ የቬጂቴሽን ከቨሬጅ ላይ ክሊክ በማድረግ ፕሪቪው እናያለን። ይህ እንግዲህ በስተዲ ኤሪያችን ውስጥ የሚገኘው የቬጂቴሽን ከቨር ነው የሚያሳይ ጂኦግራፊክ ዴታ ነው። እያንዳንዱ መስመር እዚህ የምታዩት የአንድ አይነት ቬጂቴሽን ከቨር ታይፕ ባውንደሪ መሆኑን ያሳያል። በዚህ በካታሎግ ትሪ ውስጥ ከቬጂቴሽን ጂኦግራፊክ ዴታ ወይም ከቨሬጅ ፊት ለፊት የሚገኘው የፕላስ ሳይን በውስጥ ሌሎች ፊቸር ክላሶች መኖራቸውን የሚያሳይ ነው። የነሱን ዝርዝር ለማየት ፕላሱ ላይ ክሊክ በማድረግ መበተንና ማየት ይቻላል። ስለዚህ በቬጂቴሽን ከቨር ውስጥ አርክ፣ ሌብል፣ ፖሊገን እና ቲክ የተባሉ የተለያዩ ፊቸር ክላሶች ይገኛሉ። ሌላው የጂኦግራፊክ ዴታን ከሌሎች ለየት የሚያደርገው ሁለት ገጽታ ያለው መሆኑ ነው። ይኸውም እዚህ የምትመለከቱት ለምሳሌ ጂኦግራፊክ ኮምፖነንቱ የጂኦግራፊውን የሚያሳይ ገጽታውን የሚያሳይ ሲሆን ሁለተኛው ደግሞ ከዚህ ጋር ተያይዞ የሚገኝ ተጨማሪ መረጃ በሰንጠረዥ ውስጥ የሚገኝ መሆኑን የሚያሳይ ነው። ይህም አትሪቢዩት ብለን እንጠራዋለን። በዚህ በአርክ ካታሎግ ውስጥ ሁለቱንም ጂኦግራፊውንም ሆነ አትሪቢዩቱን ወይም ቴብሉን ለማየት እንችላለን። ይህንን ለማከናወን እዚህ ፕሪቪው የሚለው ሳጥን ውስጥ ያለውን ድሮፕ ዳውን አሮ ክሊክ በማድረግ ሁለቱንም አይነት ጎን ለጎን የማይነጣጠሉ መረጃዎችን ለማግኘት ይቻላል። የቀያየሩ ለማየትም ይቻላል ማለት ነው። ለምሳሌ የዚህ ቬጂቴሽን ከቨሬጁን ቴብል ወይንም አትሪቢዩት ወይም ተጨማሪ ማብራሪያ ለማየት ከፈለግን ቴብል ላይ ክሊክ እናደርጋለን። የዚህን የቬጂቴሽን ፖሊገን አትሪቢዩት ቴብል ወይም ተጨማሪ ዝርዝር መረጃ በሰንጠረዥ ውስጥ የተቀመጡትን ለማየት ይቻላል። እንደሚታወቀው እነኚህ ኤፍአይዲ፣ ሼፕ፣ ኤሪያ፣ ፔሪሜትር፣ ቬጂቴሽን ነምበር፣ ቬጂቴሽን አይዲ እና ኮድ ኮለም ሄዲንግስ እንላቸዋለን። 1 2 3 4 እያሉ የሚሉት ደግሞ ሮ ሄዲንግስ እና ሌሎቹን ቫልዩስ ነው የምንላቸው። እያንዳንዱ ቫልዩ የእያንዳንዱን ጂኦግራፊክ ኮምፖነንት የሚወክል የሚያብራራ ነው። ለምሳሌ ወደ ጂኦግራፊክ ቪው ለመመለስ ከፈለግን እዚህ ፕሪቪው ውስጥ ያለችውን ድሮፕ ዳውን አሮ ከፍተን ጂኦግራፊ ክሊክ ማድረግ ይቻላል። ተመሳሳይ ተግባራትን ለተለያዩ የጂኦግራፊክ ፊቸሮች መጠቀም ይቻላል። ለምሳሌ ሌክስ ጂኦግራፊውን ማየት ከፈለኩኝ በቀጥታ ክሊክ አረግበታለሁ። እዚህ ጂኦግራፊውን ያሳየናል። አትሪቢዩቱን ተጨማሪ መረጃውን በሰንጠረዥ ደግሞ ማግኘት ከፈለኩኝ ፕሪቪው ላይ መጣና ቴብልን ክሊክ አደርጋለሁ ማለት ነው። ወደ ሌክስ ጂኦግራፊክ ቪው ለመመለስ እንግዲህ ፕሪቪው ቦክስ እገባና ጂኦግራፊ ክሊክ በማድረግ እመለሳለሁ። ከዚህ ጋር ተያይዞ አንዳንድ ጊዜ በዚህ በጂአይኤስ ውስጥ የግድ ጂኦግራፊክ ዳታዎችን ብቻ ሳይሆን ነን ስፓሻል የሆኑ ዳታዎችን የምንጠቀምበት ጊዜ አለ። እንደ ግብዓት ልንወስዳቸው የምንችልበት ጊዜ አለ። ለምሳሌ ያክል በዚህ በቬጅ ታይፕ የሚለውን መጥቀስ ይቻላል። ቬጅ ታይፕ እንደ ሌሎቹ እዚህ እንደምታያቸው ጂኦግራፊክ ዴታ ወይም ስፓሻል ዴታ ሳይሆን ነን ስፓሻል ዴታ ነው። ማለትም መረጃው የሚገኘው በሰንጠረዥ ውስጥ ብቻ ነው እንጂ ስፓሻል ኮምፖነንቱን የሚያሳይ ግራፊክ የለውም ማለት ነው። ለምሳሌ ክሊክ አድርገንበት ብናይ ፕሪቪው ላይ ጂኦግራፊ የለውም። ይሄን ለማረጋገጥ ፕሪቪው ላይ መተን ክሊክ ብናደርግ የጂኦግራፊ ኮምፖነንት እንደሌለው ቴብል ብቻ እንደሆነ ያሳየናል። ከዚህም የምንረዳው ምንድነው በቴብል መልክ የተቀመጡ መረጃዎችም ለጂአይኤስ እንደ ዋና ግብዓት ልንጠቀምባቸው እንችላለን። ከዳታቤስ ቴብሎች በስተግርጌ
ይህንን ቴብል ኤክስፕሎር ለማድረግ በተሻለ ኤክስፕሎር ለማድረግ የሚያስችል በተኖች አሉን። ለምሳሌ መጀመሪያው በተን beginning of table የምትቀጥለው previous record ነች። current record ነው የምንለውን ሳጥን አሁን ያለንበትን ነው። ቀጥሎ ደግሞ ወደ next record ለማለፍ እንጠቀምበታለን። የመጨረሻው ደግሞ ወደ end of table or end of record እንሄድበታለን ማለት ነው። እዚህ ጋር የምታዩት ፊገር የሚያሳየው አጠቃላይ ስንት ሬካርዶች እንዳሉ ነው። በዚህ ምሳሌ መሰረት 68 ሬካርዶች ወይም ሮዎች በዚህ ቴብል ውስጥ እንደሚገኙ ያሳየናል። ለምሳሌ በቀጥታ ወደ 10ኛው ሬካርድ መሄድ ብፈልግ እዚች ከረንት ሬካርድ ቦክስ ውስጥ ገባና 10 ጽፌ ኤንተር ማለት እችላለሁ። ስለዚህ በቀጥታ ቴብሌ ውስጥ 10ኛው ሬካርድ ይመለከትልኛል ማለት ነው። በነገራችን ላይ እዚህ 9 የምናየው ኦብጀክት አይዲው ከዜሮ ስለጀመረ ነው እንጂ በአጠቃላይ 10ኛው ሮው ላይ ይመለከታል። ወደ መጨረሻው ሮው ለመሄድ ብፈልግ ከዚህ ሬካርድ በተን ውስጥ ይችን end of table በተን ብጫን አሁን ወደ መጨረሻው ሮው ይመለከታል ማለት ነው። በተመሳሳይ ወደ መጀመሪያው ሪከርድም እንደዚሁ የbeginning of table ክሊክ ባደርግ ወደ ኋላ መለሳለሁ ማለት ነው። አንድ በአንድ ወደሚከተለው ሮው ለመሸጋገር ከፈለኩኝ next row ክሊክ ላይ ማድረግ እችላለሁ ማለት ነው። ወደ ኋላ ለመመለስ በተመሳሳይ previous record ላይ ክሊክ ማድረግ እችላለሁ። በዚህ ሁኔታ ናቪጌት ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ሙሉ ለሙሉ ያሉ ኮለሞችን በዝርዝር ለማየት ካስፈለገኝ እነኚህን ራይት እና ሌፍት ሆሪዞንታል ስክሮል ባሮች መጠቀም ይቻላል። ስለዚህ ራይት ስክሮል ባር ወደ ቀኝ ለመሄድ የመጨረሻውን ኮለም ለማየት እችላለሁ። በግራ መጀመሪያ የሚገኘውን ኮለም ለማየት ደግሞ የሆሪዞንታል ስክሮል ባሩን ሌፍት ስክሮል በተን በመጫን መመለስ እችላለሁ ማለት ነው። አንዳንድ ጊዜ በዚህ በቴብል ውስጥ የሚገኙ ኮለሞች በርካታ ሲሆኑና ስክሮል በምናደርግበት ጊዜ ከአይናችን እንዲሰወር የማንፈልገው ኮለም በተለይ ካለ ያንን ኮለም ነጥሎ ፍሪዝ ማድረግ ይቻላል። ለምሳሌ የፕራይመሪ የሚለውን ኮለም ፍሪዝ ለማድረግና ምን ጊዜም ከአይን እንዲሰወር ስክሮል በማድረግበት ሰዓት ከአይን እንዳይሰወር ከፈለኩ ራይት ክሊክ አደረግበትና ፍሪዝ ኦር አንፍሪዝ ኮለም የሚለውን እመርጣለሁ። ይህ ትእዛዝ ምንድነው የሚያደርገው? የፕራይመሪ ኮለም ፍሪዝ ለማድረግ የተመረጠውን ኮለም ማለት ነው በቀጥታ በግራ መጀመሪያ ረድፍ ላይ ያስቀምጠውና ከዚህ በኋላ ስክሮል በማድረግበት ሰዓት ያ ፕራይመሪ ፍሪዝ የተደረገው ፊልድ እዛው ቦታ ላይ በቋሚነት ይቀመጣል ማለት ነው። በተመሳሳይ ሁኔታ የታይፕን ኮለም ፍሪዝ ለማድረግ በምፈልግበት ጊዜ ከፕራይመሪ ኮለም ጋር አንድ ላይ ማለት ነው ታይፕ ላይ ራይት ክሊክ አድርጌ እንደዚሁ ፍሪዝ አንፍሪዝ ኮለም የሚለውን ኮማንድ መርጣለሁ ማለት ነው። አሁንም ስክሮል በማድረግበት ሰዓት ፕራይመሪ እና ታይፕ ኮለሞች በቋሚነት ሲቀመጡ ሌሎቹ ኮለሞች ስክሮል ያደርጋሉ። ሌላው ከፍሪዚንግ ኮለም ጋር ተያይዞ ማከናወን የምንችለው ተግባር ቴብሉን በተመለከተ የኮለሞችን ቀደም ተከተል ማቀያየር ሊሆን ይችላል። ለምሳሌ ኮድ የሚለውን ኮለም ከአይዲ ፊት ማምጣት ብፈልግ የማደርገው መጀመሪያ ኮድ ሄዲንግ ላይ ክሊክ አደርጋለሁ። ሼድድ ይሆናል። እንደገና ኮድ ሄዲንግ ላይ ክሊክ አደርጋለሁ። ከዛ በድራጊንግ ከአይዲ ፊት ለፊት አምጥቼ ለቀዋለሁ ማለት ነው።
አሁን ኮድ ከአይዲ ፊት ይመጣል ቦታ ይቀይረዋል ማለት ነው። ስጨርስ ውስጡ ክሊክ በማድረግ ሴሌክሽኑን ማጥፋት። ሌላው በአርክ ካታሎግ ኮንቴንት ፔን ውስጥ የምናገኘው አስፈላጊ ታብ ሜታዴታ ታብ ነው። የሜታዴታ ታብ ስለ አንድ የተመረጠ ጂኦግራፊክ ዴታ ተጨማሪ መረጃ ወይንም ባክግራውንድ ኢንፎርሜሽን ሊሰጠን ይችላል። የባክግራውንድ ኢንፎርሜሽን በራሱ ፕሮፐርቲ እና ዶክሜንቴሽን በሚል በሁለት ይከፈላል። ፕሮፐርቲ በቀጥታ ከጂኦግራፊክ ዳታ ሶርሱ ወይም ከምንጩ አውቶማቲካሊ ጄኔሬት የሚደረግ ሲሆን ዶክሜንቴሽን የምንለው ግን ያንን ዳታ ያዘጋጀው ግለሰብ ወይም ተቋም የሚያሰፍረው የመረጃ አይነት ነው። እነኚህን ሁለት አይነት የመረጃ አይነቶች በአጠቃላይ እንግዲህ ሜታዴታ ብለን እንጠራቸዋለን። እነኚህን ዝርዝር መረጃዎች ደግሞ የምናይበት ታብ ሜታዴታ ታብ ይባላል። እንግዲህ ማንኛውም አይነት ሜታዴታ የሚቀመጥበት ፎርማት ኤክስኤምኤል ይባላል። ኤክስቴንሲብል ማርክአፕ ላንጉዌጅ ሲሆን ይኸውም ራሱን ችሎ በፋይል መልክ ከጂኦግራፊክ ዳታ ጎን ለጎን ሊገኝ ይችላል። በተጨማሪም ማንኛውም አይነት የሜታዴታ በተለያዩ ፎርሞች ወይም ቅርጾች ሊቀርብ ይችላል። እነኚህም የተለያዩ ቅርጾች ወይንም አቀራረቦች ስታይል ሺትስ ነው የምንላቸው። እነኚህ ስታይል ሺት የሚለው ሳጥን ውስጥ ክሊክ ብናደርግ የተለያዩ አይነት ስታይል ሺቶችን ወይም አቀራረቦችን እንዳሉ ያሳየናል። ለምሳሌ ኤፍጂዲሲን ብንወስድ ይህ ቀደም ሲል የነበረው ሜታዴታ መረጃው ሳይጨመር ወይም ሳይቀነስ ግን በተለየ አቀራረብ ነው የሚመጣው። በተመሳሳይ ሌላ አይነት ስታይል ሺት ብንመርጥ የተለያዩ አይነት አቀራረቦችን ለማግኘት እንችላለን። እንግዲህ ይህንን አርክ ካታሎግ ኮንቴንት ፔን ውስጥ የሚገኘውን የሜታዴታ ታብ በመጠቀም ስለማንኛውም አይነት ጂኦግራፊክ ፊቸር ተጨማሪ መረጃ እንችላለን ማለት ነው። ስለ ፕሮፐርቲውም ሆነ ተያይዞ ስለሚገኘው አንዳንድ ዶክሜንቴሽኖች ማለት ነው። ለምሳሌ ከካታሎግ ትሪ ውስጥ ስለ ስተዲ ኤሪያ ስለሚለው ጂኦግራፊክ ኤሪያ ተጨማሪ መረጃ ከፈለኩኝ እንግዲህ ሜታዴታውን መጠቀም